እሱ ነው that's our second evidence የመጀመሪያው ምን ነበር coastline similarity ኦኬ ሶስተኛው ደግሞ the fossil evidence ነው አንድ ቦታ ላይ ያገኘነው ዕቃ ምን ሊሆን ይችላል ስለ አንድ ዕቃ ነው ያለንን በላይ የሆነ ነገር የሆነ ኖትቡክ ሶ ኖትቡክ ላይ የነበረ አንድ ኖትቡክ ያለን እሱ ከቨር ፔጁን ሌላ ክፍል ብናገኘው ከሳሎን ውስጥ ነበር ኖትቡክን ያስቀመጥነው ከቨር ፔጁን ሌላ ጋር ብናገኘው ምን ሊሆን ይችላል ይሄ ነገር አንደኛ ኖትቡኩ ሁለቱም ቦታ ጋር ነበር ግን ደግሞ ኖትቡኩ ሁለቱም ቦታ ጋር ሊሆን አይችልም ምክንያቱም አንድ ኖትቡክ ነው ያለን ስለዚህ ሌላኛው ኖትቡኩን ልናስረዳበት የኖትቡኩን ግንጣይ መገኘት ልናስረዳበት የምንችለው ሌላኛው ምክንያት ምንድነው ቦታው አንድ ነበር ሳሎንና መኝታ ቤቱ አንድ ነበር ጀስት ከፈል ነው የሆነ ግድግዳ መሃል ላይ ሰራንና ያ ኖትቡክ ከቨሩም ፔጆቹም ውስጥ ያሉትም ገጾች ማለት ነው አንድ ክፍል ውስጥ ነበር የነበሩት ከቨሩ ዛጋ ሊሆን ይችላል ቢቢ ወርታ ገንጥሎ እንትኑ ደግሞ ሌላ ገጾቹ ደግሞ ሌላ ቦታ ሊሆን ይችላሉ መሃል ላይ ግድግዳ በሰራ ከፈል ናቸው ማለት ነው አይደል አንድ ኖትቡክ ነው ሁለት ኖትቡክ አይደለም ቤቱ ሁለት ስለሆነ ሁለት አይደለም አንድ ኖትቡክ ነው ወደሚለው ፖይንት ነው እየመጣለው እዚህ ጋር አፍሪካ እዚህ ጋር የምናገኘው የፎሲል ታይፕ ወይም ደግሞ እዚህ ጋር እንደምናገኘው ሜሶረስ የሚባል ፎሲል ታይፕ የድሮ ሬፕታይል ነው ይሄ በፊት የነበረ ሬፕታይል ታይፕ ነው እዚህ ጋር የምናገኘዋለን የዚህን እንስሳ ፎሲል ወይም አጽም ማለት ነው እና ሳውዝ አሜሪካ ጋር እናገኛለን ሶ ሞስትሊ እንደምታዩት ሳውዝ አሜሪካ እና አፍሪካ ላይ ያለ በጣም የሚመሳሰል ነገር አላቸው ሶ ኮስት ላይ ናቸው ይመሳሰላል ከዛ በቀጥሎ ሮክ ታይፓቸው ይመሳሰላል ከዛ ቀጥሎ አሁን ደግሞ እንደምናየው ፎሲላቸው ይመሳሰላል ሶ ይሄ ነገር ይሄ እንስሳ የሜሶረስ ፎሲል ሁለቱም ቦታ ላይ አገኘ ነው ምን ማለት ነው ሜቢ አንድ ነበር ይሄ ቦታ ላይ አይተረ ነው ቀደም እንዳለው እንደ ሳሎንና እንደ መኝታ ቤቱ እቃው አንድ ቦታ ነበር መሃል ላይ ይሰራንበት now we have ያን ነገር ሁለት ቦታ so this is our third evidence when fossil similarity የምንለው ማለት ነው አራተኛው እና የመጨረሻው is the paleoclimate similarity ወይም evidence የምንለው ይሄ ደግሞ ምንድነው ኮስት ላይ ናቸው ይመሳሰላል ኦኬ ሮክ ታይፓቸው እዚህ ጋር ያየነው ድንጋይ እንደዚህ ነው ከዚህ ጋር የሚመጣ ኤክስቴንሽን እዚህ ጋር ይቀጥላል ኦኬ ሶ አንድ ነበር ማለት ነው ሌላኛው ፎሲል እዚህ ጋር ያገኘነው ሜሶረስ እዚህ ጋር እናገኛለን ሶ አራተኛው ክላይሜት ስናጋጥማቸው እዚህ ጋር ያለው ክላይሜት አጌን ተመሳሳይ ነው እዚህ ጋር ካለው ክላይሜት ጋር እዚህ ጋር ኖርዝ አሜሪካ በዚህ በኩል ያለው ክላይሜት እና አሁን አልፕስ የሚባሉ ተራሮች ያሉበት ኖርዝ አሜሪካን ቲፕ እሱ ጋር ያለው ክላይሜት ተመሳሳይ ነው ስለዚህ አጌን this is another proof ማለት ነው እንደ አራተኛ ፕሩፍ ነው የምንጠቀምበት እነዚህ ነገሮች አንድ ነበሩ ለሚለው so I think it's clear now ግን ይሄንን ቲዮሪ 1912 ላይ ሲናገር አልፍሬድ ቨግነር እየሰሙ ይል ማንንም ሰው ይሄ ሐሳብ ልክ ነው ብሎ አላሰበም ይሄ ሙቭመንቱ እንደዚህ ሊሆን አይችልም እና ደግሞ ሌላኛ ነበርቸው ትልቁ ኦብጀክሽን እዚህ ጋር እንደምታዩት the drift occurred too quickly አሁን ባልካው ጊዜ ውስጥ በሴኖዞይክ ኤራ እሱ ያስብ የነበረው እስከ ሴኖዞይክ ኤራ ድረስ the earth ወይም የነበረው ላንድ ማስ did not break ብሎ ነው የሚያስበው የነበረው so እንደዛ ከሆነ ይሄ ያለው ጊዜ መጠን በቂ አይደለም for the continents to break and spread apart እና ኦሽን መሃል ላይ ገብቶ አሁን ያለው ሼፕ ለመያዝ ያለው ጊዜ በቂ አይደለም ይሄንን ብሎ ነበር ያስቡ የነበሩት ሌሎች ሳይንቲስቶች ማለት ነው ሲቀጥል ደግሞ ቨግነር was not a geologist ቀደም እንዳየን he was a meteorologist የአየር ሁኔታ ባለሙያ ነበር የነበረው እንጂ የጂኦሎጂ ባለሙያ አልነበረም ስለዚህ ስለ አለት እና ስለ ሞልተን ወይም ስለ ሊቶስፌር ወይም እንዳየነው ጂኦግራፊ ኮንሰርኖችን ብለን ስናይ በጣም ያክል ስንጀምር ሊቶስፌር የዓለም የመሬት ሰርፌስ ማለት ነው የአለቱ አትሞስፌር የአየሩ እንደሆነው ሃይድሮስፌር የውሃ ሰርፌስ እንደሆነው ስለ ሊቶስፌር እሱ ሊያውቅ አይችልም he is ሜቴዎሮሎጂስት ሚኒንግ ስለ ሃይድሮስፌር ስለ አትሞስፌር ነው የበለጠ ዕውቀት ሊኖር የሚችለው ሶ ስለ ጂኦሎጂ ዕውቀት የለውም ስለዚህ ይሄ የሚያወራው ነገር ፕሮባብሊ ልክ አይደለም የሚል ሐሳብ ነበራቸው ሌሎች ሳይንቲስቶች ሶ አንደኛ ጂኦሎጂስት ባለመሆኑ ሁለተኛ በዚህ ፍጥነት ሊከፈሉ ይችላሉ እሱ ባስቀመጠው ታይም ላይን ሊከፈሉ ይችላሉ ብሎ ካለማመን ሌላኛው አብዛኞቹ ሳይንቲስቶች were from the north of course ዓለም ከኢኩዌተር ወደታች ብናይ ሞር አንደር ዴቨሎፕድ እንበል ከኢኩዌተር በታች ያለው ህዝብ ሳይንሱም ኢኮኖሚ ደረጃውም ያለው ከኢኩዌተር በላይ ነው ከኢኩዌተር በላይ ያሉት ሀገራት የበለጠ ሰልጠን ያሉ ናቸው በአብዛኛው ስለዚህ ሳይንቲስቶች የነበሩት እዛ ነው ሲገኝ የነበረው ኤቪደንስ ግን ይሄን ቀደም ስናይ የነበረው ሮክ ታይፕ በዚህ ሁሉ ሲገናኝ ክላይሜቱ ይመሳሰላል ፓሊዮ ክላይሜት ይመሳሰላል እያለን ስናወራ ምንድነው we are talking about the southern hemisphere the problem is ያሉት ባለሙያዎች ዕውቀቱ ያለው ወይም የጂኦሎጂ ዕውቀት ያለው within the north ሰዎቹ ጋር ግን ደግሞ ያለን ኤቪደንስ የት ነው ሳውዘርን ጋር ሶ ለኢንኮንግረንሲ ነበር ባለሙያዎች ያሉት ከላይ ነው ግን ሲሰበሰበ የነበረው ሳይንስ ዳታ ከታች ነው ስለዚህ እነሱ ሞር ለነሱ ክሎዝ የሆነ ሜቢ ዩሮፕ ላይ ይሄ ነገር እንዴት ነው አፕላይ የሚያደርገው in the himalayas እንዴት ነው አፕላይ የሚያደርገው እሱ ነው የበለጠ ማወቅ ይፈልገው የነበሩት ለሱ ደግሞ በቂ ኤቪደንስ አላገኙም ስለዚህ because
he was not a geologist, and because the evidence was mostly from the southern hemisphere, and because the time scale when the time period he suggested was not quite right for them, they did not accept ሌሎች ሳይንቲስቶች ነው የምንለው። ይሄም እሱ ባለሙያ ሆኖ ለሌሎች ያሳውቅ they did not accept it። ሌላኛው አንዱ ፕሮብሌም ቅድም ምን አለን 1912 ላይ ከመጀመሪያው የዓለም ጦርነት በፊት ነው አይደል? 1914 ነው የጀመረው የዓለም ጦርነት እስከ 18 ድረስ። ኦኬ ፕሮብሌሙ የነበረው ይሄን ሀሳብ ተናገረ። ኦኬ የመጀመሪያው አንድ ሁለት ዓመቶች ላይ ብዙም እንትን አልነበረም። የበለጠ ፑሽ እያደረገው የመጣው ሰው ቫግነር ማለት ነው። ሰውየው ሊለው ከበኋላ ነበር ከጊዜ በኋላ ነበር የበለጠ ሀሳቡን ፑሽ ያደረገው። ያኔ ግን ቫግነር ጀርመናዊ ነው። ጀርመናዊ መሆኑ ብቻ ግን አይደለም የመጀመሪያው የዓለም ጦርነት ላይ ተዋግቷል። he was a veteran የመጀመሪያው የዓለም ጦርነት ላይ። ስለዚህ ጀርመን ደግሞ የመጀመሪያው የዓለም ጦርነት ላይ ተሸንፋለች። እንደምታስታውሱት የዓለም ጦርነቶች በማንና በማን ነበር? የመጀመሪያው የዓለም ጦርነት it was between the አንደኛ ሴንትራል ፓወር የሚባሉት አይደለ? ሴንትራል ፓወር የሚባሉት ማለት እነ ኦቶማን፣ ተርኪ፣ ኦስትሮ ሃንጋሪ፣ ጀርመን ያሉበት ማለት ነው። ከዛ ደግሞ ከላይ ደግሞ ሌሎች አሉ እንግሊዝ፣ ጀርመን፣ ፈረንሳይ ያሉበት። so he was fighting for the Germany ወይም for the German army። ስለዚህ he fought the war for the wrong side ይላሉ። ጦርነቱን ከኛ ጋር የተዋገተ ምንድነው እኛን የወጋን ሰው ነው ቫግነር። so የፈለገ ሀሳብ ቢያመጣ ለማዳመጥ ዝግጁ አልነበሩም እና ደግሞ የነበሯቸውንም ሳይንሳዊ ጥያቄዎችን መመለስ አልቻለም። እሱም ቫግነርም ቢሆን መመለስ አልቻለም። ኦኬ ሙቭ አደረጉ፣ ግን እንዴት ሙቭ ያደረጉት የሚል ጥያቄ በቂ መልስ አልነበረውም። ሲቀጥል ደግሞ የእነሱን ሀገር የተዋጋ ሰው ነው he fought for the wrong side የሚሉት ስለዚህ ነው። ወታደር ነበር የመጀመሪያው የዓለም ጦርነት ላይ እና የሱ ፖለቲካል ሀሳብ not just his geological understandings but his political inclination ከሌሎች ሳይንቲስቶች ጋር ማች የሚያደርግ ስላልነበረ they discarded him ማለት ነው። ይሄ ኮንቲኔንታል ድሪፍት የሚባለው ሀሳብ ተቀባይነት አልነበረውም እሱ ኢንትሮዲዩስ ሲያደርገው። እሱም በቂ መልስ አልነበረውም፣ ግን ላቀረባቸውም አርጊውመንቶች እነሱ ማዳመጥ አልፈልጉም ሌሎች ሳይንቲስቶች። ሳይንቲስቶች ልክ ኖርማል እንደኛው ሰዎች ናቸው አይደለ? ጀስት ጂኦሎጂካል እና የሆነ ሳይንቲፊክ የሆነ ኤቪደንሶች ብቻ ሳይሆን ሂውማን የሆኑ ኤሌመንቶችም አሏቸው። ሊቀበሏቸው ካልፈለጉ አዲስ ሀሳብ አምጥታቸው አይቀበሏቸው። there is this one story ራሱ ብዙ ህጻናት እንዲሞቱ ሲወለዱ ማለት እናቶች ወሊድ ልጆች ሲወልዱ ልጆቹ የሚሞቱበት አብዛኛው ምክንያት እኛ ዶክተሮች ስናዋልድ እጃችንን ስለማንታጠብ ነው ብሎ አንድ አውሮፓዊ ዶክተር ተናግሮ ነበር። ከዛ ላ እጃችንን እንታጠብ ከማዋለዳችን በፊት ሲል ማንም ሊያዳምጡ አልፈልግም። ምንድነው ተው ማለት አዋልድ የሆነ በሽታ ይዟቸው ነው የሞቱት የኛ እጅ ላይ ታጠበን አልታጠበን የሚያመጣው ዲፍረንስ የለም ብሎ ያስቡ ነበርና ሰውየው ታሰረ መጀመሪያ። ከዛ ከእስር ቤት ወጣ። ከዛ እንትን ነው የገባው የአእምሮ ህሙማን ቦታ ነው የገባው እና እንደ ታመመ ነው የሚያስቡት የነበረው። እሱ ግን እያለ ያለው እጃችንን ብንታጠብ ሲምፕሊ አብዛኛውን የህፃናት ሞት እንቀንሳለን ነበር። ግን ማንም ሰው ሊያዳምጠው አልፈለገም። በኋላ ግን ሌተር ፕሮባብሊ ባዮሎጂ ክላሳችሁ ላይ እንደዛ አይታችሁት ሊሆን ይችላል he was right እጃቸው ላይ ባለመታጠባቸው ነው ብዙ ሞት ይፈጠር የነበረውና ሲምፕሊ ለማዋለድ እጅ መታጠብ ሶልቭስ በጣም ትልቅ የሆነ ፕሮብሌም፣ ግን መዳመጥ አልፈለጉም ነበር። ሴም ዊዝ አልፍሬድ ቫግነር። ኦኬ ግን ሀሳቡ ዲስካርድ ቢደረግም this is አልፍሬድ ቫግነር ባይ ዘ ዌይ ሀሳቡ ዲስካርድ ቢደረግም ልክ አይደለም ብለው ቢያስቡም ግን የተወሰነ ግን ያስቀመጣቸው አሻራዎች ነበሩ ወይም his lasting legacy የሚባለው አንደኛ ላተራል ሞቢሊቲ ኮንቲኔንቶች ሙቭ ያደርጋሉ ላተራሊ ማለት ወደ ጎን ማለት ነው። ወደ ጎን ያለ ሙቭመንት ያደርጋሉ ኮንቲኔንቶች የሚል ሀሳብ በተወሰነ መልኩ ኢምፕላንት ማድረግ ችሎ ነበር። ሌላኛው ደግሞ ከፊክሲዝም ወደ ሞቢሊዝም ምን ማለት ነው? ሳይንቲስቶች ሊረዱ የፈለጉት ነገር ምንድነው? አፍሪካ እዚህ ጋር ያለችው ለምንድን ነው የሚለው ነው እንጂ አፍሪካ የቱ ጋር ነበረች ከዚህ በፊት የሚል ጥያቄ አይጠይቁም ነበር። ለምን? they were fixated ወይም ፊክሲዝም ነበር። በቃ እዚህ ቦታ ላይ ነው ያለው፣ እዚህ ነው የተፈጠረው እና አሁንም ያለ ነው እዚህ ነው። ይሄ ነበር ሀሳባቸው የነበረው። ግን አሁን ከዛ በኋላ እዚህ ከሆነ በኋላ ቦታው ይሄ ሎኬሽናችን ይሄ ከሆነ በኋላ ምን ተፈጠረ የሚለውን አንደርስታንድ ለማድረግ ነበር ይሞክሩ የነበሩት። እሱ ፊክሲዝም፣ እሱ ግን ሞቢሊዝም ነው። እዚህ ቦታ አልነበርንም we moved so there was mobility እንቅስቃሴ ነበር። እሱ የሚለውን ሀሳብ ከላተራል ሞቢሊቲ ጋር አንድ ላይ ማየት ይቻላል። እሱን ሀሳብ ኢንትሮዲዩስ አድርገዋል የተወሰነ that's why they call it a paradigm change እና ይሄ ደግሞ አዲስ መሬትን የማያ አዲስ መንገድ ነው። ኦኬ ማንም ሰው ኮንቲኔንቶች ዓለም ይሄን መክል አለት ድንጋይ እንደዚህ ውቅያኖሶች ይንቀሳቀሳሉ የሚል ሀሳብ አልነበረውም። እሱን ሀሳብ ኢምፕላንት ማድረጉ ትልቅ ነበረ። ከዛ ደግሞ ይሄ ሀሳብ በኋላ እሱን አክሰፕት ባያደርጉትም ከጊዜ በኋላ ግን ያሉ ኤቪደንሶችን እያዩ ሀሳቡን ፕሩቭ ወደማድረግና ወደ መቀበል ሄደዋል። so even if he was discarded for not being a geologist, even if he was discarded for not answering the questions they had, ግን ሌጋሲ ነበረው። what are his legacies? አሁን ያየናቸው
ከፊክሲዝም ወደ ሞቢሊዝም ሀሳቡን ማምጣት። ኦኬ ሶ ምን አየን 1.1 ላይ አንደኛ 1912 ላይ አልፍሬድ ቨግነር ኮንቲኔንታል ድሪፍት የተባለ ሀሳብ ኢንትሮዲዩስ እንዳደረጋየን። ከዛ በመቀጠል አንድ ሱፐር ኮንቲኔንት ነበረን እሱ ተከፈላልን። ከዚህ በፊት በነበሩ ሎወር ግሬድ ላይ ማይተናል ይህን ሀሳብ ግን ኤቪደንሱን ደግሞ አየን። አራቱን ኤቪደንሶች አይደለ ኮስትላይን ሲሚላሪቲ፣ ፓሊዮክላይማቲክ ኤቪደንስ፣ ሮክ ታይፕ እና ፎሲል እነዚህ ሲሚላሪቲዎችን አየን። ከዛ these are the four major types of the evidences and we saw that he was initially rejected so አዲስ ሀሳብ አምጥቶ he was rejected ግን በኋላ ላይ it was proved to be true አሁን ላይ እየተማርነው ነው። so this is all for 1.1 ከዚህ ቀጥሎ የምንገናኘው ፕሌት ቴክቶኒክ ቲዮሪ በሚል 1.2 ላይ የምንገናኝ ይሆናል። until then take care። እሺ ስለዚህ እስካሁን ባያችሁት ቪዲዮ እንደተማራችሁ ተስፋ አደርጋለሁ። ጥያቄዎች ካላችሁ ኮሜንት ሴክሽን ላይ ማስቀመጥ ትችላላችሁ። ከዛ ባሻገር በቀጣይ ቪዲዮ እስከንገናኝ ድረስ take care።